ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የስልጤ ተወላጆች ዛሬ አዲስ ነገር ይዤላችሁ መጥቻለሁ። የአዲስ ነገር ምንድነው? ዳሎቻ አካባቢ የሚወዳደሩ ዳሎቻ ምርጫ ጣቢያ ላይ የሚወዳደሩ የብልጽግና ካድሬዎችን ባለመምረጥ ለዘመናት ከኢህአዴግ እስከ ብልጽግና የተሰጣቸውን ሁሉ ተልዕኮ ተሸክመው መጥተው በስልጤ ህዝብ ላይ ዕዳ የሚጥሉ የስልጤን ህዝብ ችግር ያልፈቱ ለውሃ ጥም ለራብ ለችግር የዳረጉ መሰረተ ልማቶችን ያላለሙ ከፌዴራል መንግስት ሲበጀት የነበረውን ባጀት ቀርጥፈው እየበሉ ህዝብ በራሱ ችግሩን እንዲፈታ ያስገደዱ የብልጽግና አመራሮችን ከኢህአዴግ እስከ ብልጽግና ሲላላኩ የነበሩ አመራሮችን ባለመምረጥ ናፓን በመምረጥ የስልጤን ነፃነትና የስልጤን ችግር እንድትፈቱ በዚሁ አጋጣሚ ማስተላለፍ ፈልጋለሁ። የዳሎቻ ምርጫ ጣቢያ ተወዳዳሪዎች ሌሎችን አላቅም። አንድ በደም ስልጤ የሆነ በሁሉ ነገሩ ስልጤ የሆነ ጠንካራ ዲን ያለው ለሁሉ ነገሩ ከተላላኪዎች የተሻለ አቋም ላይ ያለ ወንድማችን ኑረዲን የሚባል ወንድማችን የዳሎቻ ምርጫ ጣቢያ ላይ ይወዳደራል። እሱን በመምረጥ ከዚህ በፊት የዳሎቻ ምርጫ ጣቢያ ላይ ተወዳድረው በተጭበረበረ መንገድም በተለያየ መንገድም አልፈው የስልጤን ችግር ሊፈቱ ያልቻሉ ሰዎችን የብልጽግና አካሎችን ባለመምረጥ የስልጤን ችግር ለስልጤ ውለታ ዋሉለት። በአጠቃላይ በየትኛውም በስልጤ አካባቢ ላይ በሚደረጉ በስልጤ ምርጫ ጣቢያዎች ላይ በሚደረጉ ምርጫ ብልጽግናን ባለመምረጥ፣ በነገራችን ላይ ብልጽግናን ብቻ አይደለም ኢዜማንም ወክለን እንወዳደራለን የሚሉ የኛ ልጆች አሉ። እሱንም አትምረጡ። ሪል የስልጤን ባህልና እምነቱን የሚያከብር ፓርቲ እንትና ነው፣ ነፃነትና እኩልነት ፓርቲ ነው። ስለዚህ ስልጤ ከእምነቱ ጋር የሚዋጅለትን እምነቱን የሚያከብርለትን እንዲሁም የራሱ ልጆች በስፋት የተሳተፉበትን ትልልቅ የመሪነት ቦታ የተቀመጡበትን ነፃነትና እኩልነት ፓርቲን በመምረጥ ለስልጤ ውለታ ዋሉለት። ትናንትና ለቅበት ምርጫ ጣቢያ የስልጤ ተወላጆች መልእክት አስተላልፌያለሁ። ዘኑርን በመምረጥ ሸፋፋ ሰዎች እዛ ደርሰው ችግራችንን የማይፈቱ ሰዎች እዛ ደርሰው ድጋሚ እዛ እንዳይደርሱ አዲስ ትውልድ አዲስ አስተሳሰብ ያላቸው የነፃነትና እኩልነት ፓርቲ አባሎች አመራሮች እኛን እንዲወክሉ ጥሪ አቅርቤ ያለው ለቅበት። ዛሬ ደግሞ ለዳሎቻ ምርጫ ጣቢያ ነው። የዳሎቻ ምርጫ ጣቢያ አካባቢ ድምጻችሁን የምትሰጡ የዳሎቻ ህዝቦች ይሄ ለነፃነትና እኩልነትን የምትመርጡት ለስልጤ ህዝብ ውለታ ለማዋልም ጭምር ነው። እዛ አካባቢ የሚመረጡ ሰዎች ሸፋፋ ከሆኑ ዳሎቻን ብቻ አይደለም ወክለው እዛ የሚሄዱት፣ አጠቃላይ ስልጤን ወክለው ነው የሚሄዱት። በቅበትም ያሉ በአዘርነትም ያሉ ተወካዮችን የብልጽግና ተወካዮችን አትምረጧቸው። በቃ ይበቃናል። 27 ዓመት ከኢህአዴግ ጋር አየናቸው። 10 ዓመት ከብልጽግና ጋር አየናቸው። ለሌሎች እድል እንስጥ። ለሌሎች ስልጤዎች እድል እንስጥ። ለሌሎች ወንድሞቻችን እድል እንስጥ። ለሌሎች ወንድሞቻችን እድል እንስጥ። ሁሌ አንድ አይነት ነገር ሁሌ ሽሮ ብትበላ አይደብርህም? ይደብራል እኮ። በቃ ሌላው አካባቢ ከኛ የሚማርበትን የፖለቲካ አቋም እንውሰድ። በሰለጠነ መንገድ መሪዎችን መቀየር የሚችል ህዝብ ሆኖ ለሌሎች ማሳየት አለበት። ሁሌ ሽሮ ይደብራል። በቃ አንዳንዴ ስጋ ምን ብላ። ስለዚህ 27 ዓመት ከኢህአዴግ ጋር ተጣበቁብን፣ 10 ዓመት ከብልጽግና ጋር። ከዚህ በላይ 37 ዓመት እድል ተሰጣቸው። አይበቃቸውም? ለሌላው የስልጤ ተወላጅ እድልም ለመስጠት ለስልጤም እድል ለመስጠት ለስልጤ ለአጠቃላይ ለስልጤ እድል ለመስጠት ሌላ ስልጤን በተሻለ መንገድ ሊመሩ የሚችሉ ልጆች መኖራቸውንም ለማሳየት የምንመርጣቸው የነፃነትና እኩልነት አመራሮች ለሚቀጥሉት 5 ዓመታት ለስልጤ ስራ የማይሰሩ ከሆነ በቀጣይ 5 ዓመት ደግሞ እንቀይራቸዋለን። ሌላ የተሻለ እንቀይራለን። በቃ የመቀየር በተለይ በስልጤ ዞን ላይ ከ5 ዓመት በላይ ካድሬ ሆኖ የሚያገለግል እንዳይኖር ማድረግ አለብን። በየ5 ዓመቱ የተለያየ ፓርቲ እየመረጥን የተሻለች ስልጤ የተሻለ ልማት እንዲኖረ ማድረግ እንችላለን። 30 ምናምን ዓመት ተዘፈዘፉብን እኮ ከኢህአዴግ እስከ ብልጽግና 30 ምናምን ዓመት
ይበቃቸዋል። ዳሎቻዎች ለስልጤ ውለታ ዋሉ። ዳሎቻዎች ለስልጤ ውለታ ዋሉ። አይ ቲንክ ቅበቶች ዘኑርን በመምረጥ ለስልጤ ትልቅ ውለታ እንደሚውሉ ተስፋ አለኝ። በደሎቻዎችም እንደዚሁ በተለይ አዘርነት አካባቢ የሚወዳደሩ የኢዜማ አመራሮች አሉ። እንደው ኢዜማን ከምትመርጡ ብልጽግና የምትመርጡ ይሻላል። በነገራችን ላይ ኢዜማን ከምትመርጡ የኢዜማ ተወካይ ነን ብለው የመጡ ልጆች እነሱ የስልጤ ጥፋት ናቸው። ከኢዜማማ ብልጽግና ይሻላል በነገራችን ላይ።